መንግስት ጮኸ። መንግስት አይረዳኝ። ግለሰቦችም ለዚህ ደንታ የላቸውም። ግለሰብ ሀብታሞች ደንታ የላቸውም። ከየት አምጥቼ በኋላ ስሙ እጅግ በጣም ከገነነው ቅጣው እጅጉ ጋርም ቃለመጠይቅ አድርገህ ነበር አሉኝ። ከደህንነት ጽሕፈት ቤት ነው ይላል። ታዲያ ጋቤን ይዤ ልምጣ እንዴ? በመጽሐፍት ዓለም አዘጋጅነት ብቻ ሳይሆን በበርካታ ቅድም እንዳነሳናቸው የኪነ ጥበባት ምሽት፣ የእሁድ ጠዋት መዝናኛ እንዲሁም በጣም በርካታ የኪነ ጥበብም ያልሆኑ ነገሮች ውስጥ ተሳትፈዋል። በስራም ቆይታል ኢትዮጵያ ሬዲዮ ውስጥ እና አንደኛው የማይረሳው በአንተ ጉዞ ውስጥ በ1977 በተከሰተው ድርቅ ጊዜ ቦታው ድረስ ሄደው ከጎበኙት ጋዜጠኞች መካከል አንዱ አንተ እንደነበርክ ሰማው እና በኢትዮጵያ ታሪክ ውስጥ የማይረሳ ከሚባሉና መጥፎ ጠባሳ ጥለው ካለፉ የቅርብ ጊዜ ታሪኮቻችን አንዱ ነው። ግን በቅርብ ያንን ነገር በመጽሐፍትም ሆነ በብዙ መልኩ የሚናገሩ ሰዎች ቢኖሩም በቅርብ ያንን ነገር ያዩ ሰዎች ብዙ ናቸው ብዬ አላምንም። እኔ ገጥሞኝም አያውቅም እና የመጀመሪያው ሰው ነው ለእኔ ቦታው ላይ የተገኙ ሰዎች። ትውስታዎች ምን ነበሩ? አንደኛ ድርቅ የ66ቱን አላገጠመኝም፣ አላየሁም። 77ቱ ደግሞ ከ66ቱ እንደሚከፋ ነው ሁሉም ያወሩት እሱ ነው። በጣም ኃይለኛ ነው። እንደ አጋጣሚ ያው በስራ ያው ወቅታዊ ሪፖርት እሰራ ነበር አላልኩም? ከእኔ በፊትም የነበሩት ሌሎችም አሉ። እዛ የተመደብን ለወቅታዊ ሪፖርት እንድናቀርብ እና ደግሞ ልዩ ዝግጅቶች አሉ እንደዚህ የሚቀርቡ። እሺ፣ እንደ ዜና ሳይሆኑ አይደለም፣ በወቅታዊ ፕሮግራም የሚሄዱ ልዩ ዝግጅቶች ማለት ነው። እና ይሄ ለህዝብ ሁሉ አልተገለጸም ነበረ ድርቁ ራሱ አይ ቲንክ መረጃው እንዳይደርስ ተፈልጎ ነበር። እንደዛ ነገር ነው። ከዛ በአንድ ቡድን ተመስርቶ ብርሃኑ ባዬ የውጭ ጉዳይ ሚኒስትርም ነበሩ በደርግ ጊዜ። በእሳቸው የሚመራ ቡድን ነው የረሃብ ገባባቸው፣ ድርቅ ገባባቸው የተባሉበት አካባቢ እየተዘዋወሩ ማየትና ሪፖርት ማቅረብ ነው። እና ወደ ሰሜኑ ክፍል ነው መጀመሪያ ያርኩ። እጅግ አሳዛኝና ሰው በቃ ማዘን አንዳንዴ ምን ግራ ነው የሚገባ። ከማዘን በላይ ነው። ከማዘን በላይ እዚህ ስታይ ሰው ሲሞት እናትየዋ ሞታ ህፃን ልጅ ሲወራ ነበር የምንሰማው እኮ። እነዚህ ሁሉ ወሬዎች ናቸው። በአይን የምታዩ እኮ ነው። እውነትህን ነው። እውነት የመጀመሪያ እርዳታ ተብሎ እንደ ወተት አይነት ሲያጠጧቸው ወዲያው አስመልሰው የመሞት ግራ ይገባል። በቃ ሰው መሆን ያስጠላል። በጣም እንደዛ አይነት አጋጣሚ በረሃብ ውስጥ አይቻሉኝ። ብዙ ቦታ ነበር የዞራችሁት? ብዙ በቃ ሰሜኑን በሙሉ ማለት ይቻላል። ከሸዋ ጀምረን ብዙ ቦታ ዞርናል። እናንተ ሪፖርት ትጽፉ ነበር? እኛ አይደለም፣ በብርሃኑ ባዬ ስር የተደራጀ ሌላ እንትን አለ። እኛ የጋዜጠኝነት ስራ ብቻ ነው የምንሰራው እኮ። ምን ነበር የምትሰሩት? እርዳታ ሰጪዎች አሉ። በተለይ ያየሁት ሚሽነሪዎች ናቸው በብዛት። እንዲያውም እኛ ሰው እርዳታ ላይ አላየሁም። እነሱን ምናምን ታነጋግራለህ ምን ያህል ሲሪየስ እንደሆነ ረሃቡ የምታየውም ነገር ትዘግባል። ሬኮርድ እያደረጋችሁ ሳይሆን ማስታወሻ እየያዛችሁ ነው የምታደርጉት? ነበር ትቀርጻለህ እንጂ። ኧረ የድምፅ ቀረጻዎችን? ድምፅ ቀረጻ፣ ቴሌቪዥን በካሜራ ፎቶ ሪፖርተር አለ፣ ፎቶ ያነሳል። እነዛ በበዙ ፎቶዎቹ አልፎ አልፎ በወጡ ፎቶዎች ማለት ህፃን ልጅ አሞራ ሊበላው ሲያኮበኩብ የነበሩ ቪዲዮዎች፣ ፎቶዎች ማለት ነው። በጽሁፍማ ብዙ የተጻፉ ጽሁፎች አሉ። እነዛ ምስሎች፣ የተወሩት ምስሎች በአካል
ሰው ወድቆ በየሞታው ሞቶ የታየበት ነው 77 እናንተ እንዳያችሁት። እውነት ነው። ልክ እንደ ጦርነት በረሃብ ሰዎች በየቦታው ሞቶ ወድቀው ማለት ነው። ምንድን ነው ይሄ? መጠለያ ጣቢያ ነው። እሺ የምትሄዱት? አዎ ያኛ ድረስ ነው። ልክ ወደዛ ሲደርሱ ነው። እዛ ሲደርሱ እንግዲህ ተመልከት፣ መንገድም አለባቸው ጉዞ፣ ረሃብ አለ። በተለይ ሴቶች ልጆች ይዘዋል እና እዛ ሲደርሱና እርዳታ ሲሰጣቸው ለእርዳታ ሊሰጣቸውም ዝግጅት ላይ ያለ ህይወታቸው አልፎ ታያለ። እዛው እንደቆማችሁ እዛው በጣም የሚዘግን እና የእሱ ሰሜን ብቻ ሳይሆን ወደ ምንድን ነው ምዕራብ ኤልከሬ እዛም ሄደናል። እዛ ደግሞ እዛም ድርቅ ገብቶ ነበረ። ልዩ የሚያደርገው ይገርማል። እኛ ከመድረሳችን በፊት ከ4 ከ5 ቀን ከ3 ቀን በፊት ዝናብ ዘንቦ ነበር አሉ። ሪሊ? እና ግሪን ነው እንዴ ይሄ? ምኑን ታዲያ አረንጓዴ የሆኑ ምን ረሃብ ነው ብለን ስንጠይቃቸው ኑ ብሎ መጠለያ አካባቢ ወሰዱን። እዛ ያለቀው የከብት ብዛት አጥንቱ ተከምሮ እንደገና ደግሞ ሰዎቹ በቃ እና ይሄ አረንጓዴው ረሃብ የሚባል ነው። በረሃ አካባቢ ዝናብ ሲነካ ወዲያው ግሪን የመሆን ኃይል አለው። አረንጓዴ ረሃብ የሚል ስያሜ ያለው አረንጓዴው ረሃብ። በስመ አብ ይገርማል በጣም። ያንንም አይተን እንትን ብለናል። ከሬዲዮ ስቱዲዮ ወጥተህ ከተጓዝክባቸው የመስክ ጉዞዎች መካከል አይረሴ ከሚባሉት ደግሞ አንዱ በሰሜኑ ጦርነት በተለይ የኤርትራ ተገንጣይ ኃይሎች በጊዜው በሚጠቀሙት ቋንቋ ያደርጉ የነበረው ጦርነት ነበረ ከኢትዮጵያ ጦር ሰራዊት ጋር እና እሱን በቦታው ተገኝታችሁ ልዘግቡ መሄድ ብቻ ሳይሆን ልዘግቡ በሄዳችሁበት እንደ ዘበት ከወታደር ጋር ተቀላቅላችሁ ተጓዙ የተባላችሁበት አጋጣሚ ነበረ። ምንድን ነው ታሪኩ ጋሽ ደጀኔ? የዘመቻው ባረንቱ የተያዘ ጊዜ ነበር። ኤርትራ ነው። እና ልዩ ዘመቻ ይመስለኛል እንድንሄድ ተደረገ። ኮማንድ ፖስቱ አቆርዳት ነው። አቆርዳት ምንድን ነው? አውራጃ ነው። አውራጃ ቦታ ወሰመ እና እዛ ስንሄድ አስመራ ለመመሳሰል ተብሎ የሚሊተሪ ልብስ ጋዜጠኞች ተሰጣችሁ? ተሰጠም በሙሉ። ፊልድ ጃኬት ሁሉ ሳይቀር፣ ካልሲ ሁሉ ሳይቀር። ሲያዩአችሁ ወታደር ነው ትመስሉ። ዳደዛ ለበስና ሄድን። አብረን ከኔ ከሬዲዮ ጎርፈን ይመር ነበረ። ሪሊ? ኦኬ። ያው ጋዜጠኛ ታውቃለህ፣ የስፖርት ጋዜጠኛ ኮርስ እንዴ በጣም እነዛ ከደረስን በኋላ ያው አረፍን። በሄሊኮፕተር ነው የምንሄደው። 1-2 ቀን ከተቀመጥን በኋላ በሶስተኛው ቀን ግቢ ውስጥ የሆነ የተለየ እንቅስቃሴ ታየ። ሲታይ አንድ ሻምበል ጠዋት መጣ። ቁርስ በልተን እንደተመልሰን ተሰብስበን እየተጫወትን ነው። እንግዲህ ያው ዛውን በጠዋቱ ተዘጋጁ፣ ከሰራዊቱ ጋር በእግር ትጓዛላችሁ። አንደኛ ልምምዱ የለ እንዴ! ምንድን ነው ያሰበው? ቢቢሲ እዛ መሬት ጦርነቱ ውስጥ ገብቶ ነው የሚዘግበው። ስለዚህ እናንተም ገብታችሁ ታሪክ መቅረጽ እና ማስቀረት አለባችሁ። ጦርነቱ እየተከናወነ ኦልሞስት እኮ ወደዛ እየተከናወነ ነው። ሰራዊቱ ወደዛ እየገፋ እየሄደ ነው። እንዲ ይህማ ሊሆን አይችልም እያል ሊሆን አይችልም እንዴት ይሆናል? የቢቢሲ ሌላ ታሪክ ነው ምናምን ነገር ብለን ስንል ስልጠናውም አላቸው። ጌታቸው ኃይለማርያም የቡድን መሪያችን ነበረ። አብሯችሁ ተጉዞ ነበር? እና ወደ ቁርስ ሲሄድ ያይናል። እና ወደ እኛ መጣ። ምንድን ነው
ስለ ምናምን ሁላችንም ተንጫጨን። እሺ ስንል ምንድን ነው የምትላቸው? ምንድን ነው? አይ ግቡ መንቀሳቀሳችን ስለሆነ እናንተም ተቀላቀሉና ታሪክ ቅርጹ። እንዴት ይሆናል ሲለው እንዴ ቢቢሲ ያደረጉት የለም ወይም አይ ወንድም ሻምበል አንተ የራስህን ስራ እኛ የራሳችንን ስራ እንሰራለን። እምቢ ካልክ ለመርድ ነው የምነግረው። መርድ ማለት ሜጀር ጀነራል መርድ ንጉሴ ማለት። ከዛ ቀጣ ሰላምታ ግድ የለም ቆዩ። እስከ መጨረሻ አላየሁትም ሰውዬውን። እኛም በቃ ለሁለት ስለነበርን የሬዲዮ እኔና ጎርፍነህ መጀመሪያ እሱ እንዲሄድ ድል ሲወጣ ቀድመ በመገኘት መዘገብ ተባለ። ባረንቱ ሲለቀቅ እሱ ሄደ። ተሰነይ ሲለቀቅ የኔ ተራ ሆኖ ሄድኩኝ። እንደ ዘመቻ ነገር ነበረ ቦታዎቹን ለማስለቀቅ ዘመቻ ባረንቱን እንትን ተብሎ እግረ መንገድም ተሰነይም ማስለቀቁ እና ከዛ ተሰነይ ስንደርስ መሬቱ አልተጠረገም ተባለ። ምንድነው እሱ? ፍተሻ ፈንጂ ነገር ሊኖር ይችላል። ጀነራሉ መርድ አብረው ነበሩ። ረፈሉ ሄሊኮፕተሩ። እሺ ውርድና ቆመ። እናንተ ያላችሁበት? አይ አብረን እኮ ነው እኛ ከጀነራሉ ጋር አብረን ያለ ነው እኮ ሄሊኮፕተር ውስጥ። ከዛ መሬት ላይ ያለው ኮሎኔል ይሁን እንደዚህ አይነት ሰው ነው አልተጠረገም ይላል። ከታቸው ነው ከታቸው ነው ውረድ አሉት። በቃ እሺ። እና ወረደ። ፈንጂም ሊኖር ይችላል። ታች ያለው በጣም ተጨነቀ። ከዛ እኛ መሬቱ እንዴት እንርገጣን ያልተጠረገ ነው ተብላችሁ ዘገባውንም መዘገብ ነበረብን። በኋላማ ልክ የረገጡትን እየረገጥን ቀድሞ ያሉት ምን የረገጡትን ብትረግጡ ያው ቀድሞ የረገጠው ከረገጠ አተርፉ። ያው እንግዲህ ዝም ብሎ እንደው የእግዚአብሔር ስራ አይታወቅም። በምናውቃት ዘዴ ይገርማል። ይሄ ከመስኩ ባሻገር ደግሞ አሁንም ከትረካ ህይወቱ ውጭ ያለው የቃለ መጠይቆች ታሪኮችም እንደ ዘበት የሚታለፉ አይደሉም። በጣም ማለት በትረካ በጊዜው የታወቅከውን ያክል አሁን መልሰን ስናስባቸው ግን እጅግ በጣም የማይረሱ የሚባሉ ቃለ መጠይቆች አሉ። ከነዚህ መካከል ከዝነኛው የፍቅር እስከ መቃብር ደራሲ ከሐዲስ ዓለማየሁ ጋር የነበረ ቃለ መጠይቅ አንዱ ነው። በምን አጋጣሚ ነው ጋሽ ሐዲስ ዓለማየሁን ቃለ መጠይቅ ለማድረግ እድሉ የተፈጠረው? የሚገርም ሁለተኛ ላይ ሲተረክ ከ10 ዓመት በኋላ እኔ መጀመሪያ ብዙ ጊዜ ደጋግሞ ሲናገር እንደሰማሁት አዲሱ ቪኦኤ ማለት ነው። ቀደም ሲል አዲሱ አበበ ልክ አንደኛ የመጀመሪያው ትረካ እንዳበቃ እንዳነጋገራቸው ሲናገር ሰምቻለሁ። ቃለ መጠይቅ አድርጎላቸው። አሁን ሁለተኛ ደረጃ ደረሰ። የእሱኛውን የማድመጥም እድል አልገጠመኝም። ግን ቢሆንም ተጨማሪ የሆኑ ለሁለት ዓላማት ለመጽሐፍት ዓለምና ለእሑድ ጠዋት ፕሮግራም የሚሆን ሁለት አይነት ቃለ መጠይቅ እንደዛ መጽሐፎቹን በተመለከተ የህይወት ታሪካቸውን በተመለከተ ደግሞ ለእሑድ ጠዋት የሚል በእንደዛ ይህንን ሳነሳለ ያዘጋጀልኝ እኔ ሳልጠይቀው ፍቅረ ማርቆስ ደስታ ደራሲ በስተጀርባ በጣም እውነትን ነው ያመቻቸልህ። በጣም ትልቅ ሰው ነው። ዋው! እንዲሁ ላመሰግነው እወዳለሁ። ደግሜ ምንም ሳልነግረው አመቻችቶ ያው መፈለጉ አይቀርም በሚል ደውሎ አመቻችቼልሃለሁ ቀጠሮ ያዝ ብሎ። ወዳጅ ነበሩ ከፍቅረ ማርቆስ ጋር? ቢሆን ነው እንጂ ይገርማል። ቢሆን ነው። እኔ እኮ ሳስብ እንዴት አገኛለሁ እያልኩ እያሰብኩ ነው። የት ነው ኢንተርቪው ያደረካቸው? ቤታቸው። በቤታቸው? የት አካባቢ ነበር ቤታቸው? ፕላዛ። ረዘም ያለ ቃለ መጠይቅ ማድረግ ቻላችሁ? አዎ
ምልህ በቻልኩ መጠን እንደዚህ አይነት አጋጣሚ ሲያጋጥመኝ በአንዴ በሁለቴ ወይ ለፕሮግራሙ ብቻ አይደለም እንዲቀመጥም ጭምር ናይስ የሉም በሙሉ እንትላሉ ለመያዝ ሞክራለሁ። በኋላ ግን ለመስማት እድሉን አገኘ? ለምሳሌ አልፎ አሉ አሁን እነዚህ ሬኮርዲንጎች እንግዲህ በዛን ጊዜ ኦሪጂናል የሚባለው ቀጥታ የተቀረጸው ነው። እንደገና ደግሞ ፕሮዲውስ የተደረገው ኤዲት የተደረገው አለ። ሁሉም ላይብረሪ ገብቷል ይገባል። እኔ እስከማውቀው ኢትዮጵያ ሬዲዮ ግን ከባድ ሀብት ላይ ነው የተቀመጠው። በጣም እንጂ በጣም ብቸኛ እኮ ነው እንደ ደንቡ በጣም ብቸኛ ነው። አሁን ይሄ ኢንተርቪው እንደው ይኖር ይሆን? እንደው በዚህ አጋጣሚ ሪራን እንኳን ቢደረግ እንዴት ደስ የሚል ይሆናል። ደግሞ አንዳንዶቹ በጣም የሚገርሙና የሚያሳዝኑ አሉ ከኢንተርቪው እና እዛ ካገኟቸው በኋላ በቀጠሮ ሰዓት ማለት ነው ተዘጋጅተው ነው ተጠበቁ ከረባት አስረው ሁሉ ነገር እና 2 ጊዜ ነው። አንዳንዶቹ ማይክሮፎን እንደዚሁ በግል ያወራናቸው አሉ። አንዳንዱ ያው መደበኛ ነው ማለት ነው። ዝም ብዬ የምነግርህ እንግዲህ አጠቃላዩን ነው። አንዳንዱ ማይኮፍ አንዳንዱ ማይኮን ሆኖ ሊሆን ይችላል። እና መጀመሪያ አዲስ አበባ እንደመጡ ቅድስት ማርያም ነው ያረፉት። እሺ ቤተክርስቲያን። እሺ እና በሰንሰል የታጠረች ነበር። ሰንሰል የሚባል ተክል አለ። ዙሪያውን ሁሉ ሰንሰል ነበር። ይገርማል። እሺ ከዛ በነጋታውም ከጓደኛዬ ጋር እስኪ ፒያሳን እንጎብኝ ብለን ወጣን። እሺ እንዲሁ በየመስኮቱ ያለውን ስናይ ኪንግ ጆርጅ ባር የሚባል ነበረ። በኃይለ ሥላሴ ጊዜ ነው የፈረሰው። እሺ በኋላ የመጣው ሌላ ነው ማለት ነው። አለ እንዲ አሁን አለ አሁን የሚባል አለ ድሮ ጥንት ማለት። እሺ እና እዛ ስንደርስ በመስኮት እናያለን ኬኩን ምኑን። እሺ አንድ ሰው እናንተ ከየት ናችሁ አለን። እሺ ከኤልያስ ደብሩን ዮፍታሔን ታውቁታላችሁ? እሺ አዎ እኔ አያሌው እባላለሁ አሏቸው። የዮፍታሔ ወንድም ነኝ። ሪሊ? አዎ አሉን አሉ። ይገርማል በጣም። ከዛ በኋላ እዛ ኬክ ቤት ይዞን ገባ። እሺ ሊጋብዟቸው? ብስኩትም ጋበዙን፣ ሻይም ጋብዙን አሉ። እቺ ሻይ የምጣፍጠዋን ለመጀመሪያ ጊዜ ቀመስኳት ዋው ብለው ይስቃሉ ራሳቸው። በጣም ይገርማል በጣም። የዛን ጊዜ ነው። በኋላ ይሄ አያሌው ይሄን ትምህርቱን ጨርሳችኋል? የትራዲሽናል ትምህርቱን ጨርሳችኋል? አዎ ጨርሰናል። ታዲያ ለምን ዘመናዊ ትምህርት ቤት አትገቡም ይላቸዋል። መከረናል እና ሀሳቡ ጥሩ ነው እሺ ያልነው። ግን አልኩት ውዳሴ ማርያም መድገም የሚከለክሉን ይሆን? ኧረ እሱ ምንም አይከለከልም። ምንም ክልክል የለባቸው ምንም። ይገርማል በጣም። ከዛ ይዞን ሄዳ እዛ ስዊድን ሚሽን። እሺ እዛ ሄዶ በቅድሚያ ኃላፊ ቄሱን አነጋገራቸው። እሺ ከዛ ጠራንና አስተዋወቀን። እነዚህ ናቸው ልጆቹ የሚማሩት ምናምን። ሰውየውም በቃ ስለ ትምህርት ጥሩነት አስረዱን፣ ነገሩን። አሁንም ከአንጀቴ ጠብ አላለም ያስረዷቸው። እቺ ትምህርት ነው የሃይማኖቷ ጉዳይ ሚስዮናውያን ስለሆኑ እንዳው ይቅርታ አድርጉልኝ ውዳሴ ማርያም እሳቸው ውዳሴ ላይ ናቸው መድገም ይቻላል ብዬ ድጋሚ ጠየቅኳል። ሰውየው ትኩር ብሎ አዩኛል። እሺ ትኩር ብሎ አዩኝና ካልደከመ ሌሊቱም ሁሉ መድገም ቆመ ለምን አታውቅም?
አሉኝ ብለው እንትን አሉ። ከዛ 2 ዓመት እዛ ስዊድን ሚሽን ተማሩ። ከዛ ተፈሪ መኮንን ከዛ በኋላ ነው የገቡት። ተፈሪ መኮንን በጊዜው እስከ 6ኛ ክፍል ነበር የመጨረሻው እና ትምህርት ቤት ሲዘጋ የወላጆች ቀን አለ እና ቲያትር ይቀርባል እና ሼክስፒርን ስራዎች ተዘጋጅተው እሳቸውም አንዱ ሆነው እንደ ተዋናይ ሆነው ይገርማል ያቀርቡ ነበረ። ይገርማል። ግን ይከነክናቸው ነበረ። ምኑ ቲያትሩ? ለምን በእንግሊዝኛ ይሆናል? የሚያቀርቡትም በእንግሊዝኛ ነበረ። በእንግሊዝኛ ይገርማል። ለምን ይሉና ወደ መጨረሻው ዓመት ወደ 5ኛ 6ኛ ክፍል ያሉ ቲያትር ይጽፋሉ። ኦሪጂናል ሀበሻና የሆድ ኋላ ጋብቻ ይገርማልሽ የሚል ይጽፋሉ። ለትምህርት ቤቱ ሲጠየቅ እኛ አንፈቅድም ቲያትሩን ይሄ ከአቅማችን በላይ ነው እና ትምህርት ሚኒስትሩ መፍቀድ አለባቸው ይላል። እሺ ትምህርት ሚኒስትሩ በዛ ጊዜ ብላታ ጌታ ሳይሉ ጸዳሉ የሚባሉ ናቸው። እሺ ያሉ ወስዶ ይሰጧቸዋል። በቀጠሮ ይለያዩ ላንብበው እሺ እና ያነቡና ይዘጋጁና በተባለው ቀን ይሄዳሉ። ያዩኛል አሉ። እውነት ያንተ ስራ ነው? ይገርም። አዎ ይቆዩ። በእርግጥ እውነት ቀና እያሉ እያዩት ወደ 3 ዲያቶቆ ጠየቁኝ። በኋላ እድሜና ስራ ሊገናኝልኝ አልቻለም። ትልቅ ቁም ነገር የሀገር ጉዳይ ነው ያነሳው። ያም ቢሆን ግን በትምህርት ቤቱ አይቀርብም። እንግዶቹ በአብዛኛው የውጭ ሀገር ሰዎች ናቸው፣ አምባሳደሮች ምናምን ናቸው። ግን ሌላ መፍትሄ ይፈለጋል ይሏቸዋል። ካለፈ በኋላ ከ15 ከወር በኋላ ቲያትሩ እንዲዘጋጅ የተባለ። እሺ ቲያትሩ ይዘጋጅ የተባለው ማጀስቲክ ሆቴል ይባላል። እሺ በነገራችን ላይ ማጀስቲክ ሆቴል የሚባለው የሚሼል ፓፓታኪስ የጉማ ዳይሬክተር እና የስክሪፕት ጸሐፊ የእሱ እናት ቤት ሆቴል ነው። ሪሊ በጣም የሚገርመው አጋጣሚው ግጥምጥሞች ያ ቲያትር እንትን ሲል ሲታይ እንዲታይ አዳራሹን በነፃ ነው የፈቀዱላቸው። የፓፓታኪስ ወላጆች እናትየው ባለቤትየዋ እናቷ ነፃ ነው የፈቀዱላቸው። ይገርማል። ያ ቲያትር በቃ ከጃንሆይ በስተቀር ሁሉም ሰው ባለስልጣን ጃንሆይ እና ቤተሰባቸው ሲቀር እሱም የቀረበበት ዋናው ምክንያት ንጉሥ በሆቴል ደረጃ ዝቅ ብሎ አይገኝም ተብሎ ነው የቀሩት በሚል እንጂ ከፍላጎት አይደለም፣ ውጭ አይደለም። በዚህ መልክ ይገርማል። እኔ በዚህ ደረጃ ተውኔት እንዳዘጋጁም እንደጻፉ ማለት እንጂ ከመጀመሪያዎቹ ደረጃ የሚቆጠር ያውም የሀገር ፍቅርን በሚመለከት እኮ ነው እና ትልቅ ሌላው ከክቡር ሐዲስ ጋራ ስንጫወት ስለ ፊልም አነሳውባቸው። እሺ ለምንድን ነው ፍቅር እስከ መቃብር በፊልም ያልተቀረጸው? ያኔን አነሳባቸው። አንተ ሲኒማ ተወድ ስለነበር ነው መቼም ትልቅ ታሪክ ስለሆነ ቢያንስ በፊልም ደረጃ መጽሐፎች ደግሞ ወደ ፊልም ይቀየራሉ እና ያንን ይዤ ነው። አዎ ሜጋ ኢንተርፕራይዝ እና የፊልም ማዕከል ጠይቆኛል ሳይሆን ጽሁፍ አምጥተው አሳይተውኛል። ጽሁፉን አይቼው ወደድኩት። እሺ ጥሩ ነው፣ ግን የሚያሳስበኝ
የበዛብህ ጉዳይ ነው። እንዴት በዛብህን ያገኙት ይሆን ካራክተር ተዋናዩ? አዎ እሱ ግን ያሳስበኛል። እውነትህን ነው? እውነቴን እኮ ነው። ይገርማል በጣም በቃ ትክዝ ብለው እሱ ግን ያሳስበኛል። እኔ እንጃ። አሁን ከዚህ ቀጥለ ጥያቄው በዛብህ እርስዎ ነዎት ወይ አልካቸው? እንመሳሰላለን እንዲህ ይገርማል። እሱ የቄስ ትምህርት አልተማረ ነው። እሱ ዘመናዊ ትምህርት አልተማረ። እኔ ተምሬያለሁ። እሱ አዲስ አበባ መጥቶ አልኖረ። እኔ ኖረ። ንጽጽሩ ላይ እንመሳሰላለን እንዴ? አንመሳሰልም። የሚገርምህ በዛብህ አሳሰባቸው ብለህ ከነ ትካዜው ስትነግረኝ እኔ ራሱ ለበዛብህ ማለት የእሳቸው ኤክስቴንሽን ነው ማለት ነው በዛብህ የሚለው ነው ይመጣል። ያስጠረጥራል። ምክንያቱም ምን መሰለህ ደግሞ ሌላ ኢየሩሳሌም ተሹሞ ሲሄዱ ከጦርነቱ በኋላ ከማይጨው ጦርነት ማለት ሚስት ያገባሉ። ክበበ ፀሐይ የምትባል እና እዚህም ሲኖሩ ያው በትዳር አብረው ይኖራሉ። የሚኖሩትም መድኃኔዓለም ቀጨኔ መድኃኔዓለም ቤተክርስቲያን ታውቀዋለህ? አዎ። ከጀርባው ያለው ትልቅ ግቢ የእሳቸው ነበር። እሺ። እና እዛ ሲኖሩ ሚስታቸው በህይወት አለፈች፣ ሞተች። ከዛ በጣም ኃይለኛ ሐዘን ውስጥ ገብተው ነበር። እንዲያውም ከሌላ ሰዎች እንደሰማሁት ማለት ነው። ከቆየ በኋላ ካለፈ ብዙ ጊዜ ካለፈ በኋላ ለምን ሚስት አያገቡም ተብሎ ሲጠየቁ አይ አላገባም፣ ቃል ኪዳኔን ይዛ አፈር ልብሳለች፣ እኔም እሷን ተከትዬ እስክሄድ አላገባም፣ የቀለበቴ ከእጄ አልቅም ብሎ እንደዛ ብለው እስከ ህይወታቸው ፍጻሜ እስከ መጨረሻው ሳያገቡ፣ ሁለተኛ እዛ ቤት ውስጥ አሁን ከቀጨኔ በታች ያልኩ እሱም ቤት ለሚስታቸው ለክበበ ፀሐይ ማስታወሻ ለመዘጋጃ ቤት አስረክበው ወላጆቻቸው በሞት ለተለዩቸው ማሳደጊያ እንዲሁም አሁን ክበበ ፀሐይ መታሰቢያ ነው የሚባለው። ከዛ ያንን ቤት በቃ በስሟ እንትን ብሎ፣ ሌላው የሚገርመው አስከሬኑን ወስደው ኢየሩሳሌም አሳርፎ ነው የተመለሰው። እዛ ነው የቀበሩት። ይገርማል በጣም። እና እንዲህ በዛብህ እሳቸው ናቸው የሚለው የሚበዛ አይመስልም። በጣም ይቀራል። ብዙ ቀድሞውን የሚነሳ የነበረ ጥያቄ ስለነበረ ይሄ የሚገርም ነው። ብልጭታ ነው በጣም። ሚሸል ፓፓቲከስ ግን ከተነሳ ራሱ በኋላ ደግሞ ከሚሸል ፓፓቲከስ ጋር ያገናኛችሁ ነገር ነበረ። ምንድን ነው ታሪኩ? ሚሼልን የኪነ ጥበባት ምሽት ላይ ፊልም ማዕከል አለ፣ ግን ብዙ የጎላ ስራ አይታይም። በአሁን ዘመን ደግሞ በኋላ ላይ በግልጽ እንደ ልብ መጣም በቪዲዮ ፊልሞች ይስቀረጻሉ። ቢያንስ ይሄን እንኳን ለምን አይሰራም? ለኪነ ጥበባት ምሽት እንዲሆን ብዬ ነው ይህን ጥያቄ በሀሳብ ያዝኩና ፕሮግራም ሰራበት። ሰው ስፈልግ ሚሼል ልናገኙኝ ሰው አድራሻውን ሰጠኝ። ኧረ እንደዚህ ምናምን ስል እንዴ ፈቃደኛ ነኝ ብሎ መጣ። ሬዲዮ ነው የመጣው። እና በቃ ፊልም ማዕከል እንደማያሰራቸው ሪሊ በግልጽ ነው። በተለይ ለሙያው ሟች ማለት ነው። በግልጽ ነው የሚናገረው። እንቅፋት ነው የሆነብን። እንቅፋት እኛን ያደልቡናል እያበሉ ስራ ምናምን ነገር የለም አነቃልቁም ብሎ ምናምን ነገር ተቻቸው።
ከዛ በዛ ምክንያት ተዋወቅን። አንድ ጊዜ ይሄንን የእንትኑን የነገረኝም የእናቴም ብሎ የክቡር አዲስ ፕሮግራም ይተላለፋል በእሑድ ጠዋት ላይ ይከታተላል። እና ይህን ሲሰማ በእንትኑ ድራማ ቲያትሩ የታየው በማጀስቲክ ሆቴል ነው ምናምን ሲል ደውለልኝ። በቃ ይሄ እኮ የወላጅ እናቴ እኮ ነው ምናምን ነገር እንደዚህ ብሎ አጫውተኝ። ከዛ በኋላ እንገናኝ ነበረ። ለፕሮግራም በቃ ዝግጁ ነው የምልህ። ይገርማል። በጣም ከመከታተሉ በፊት እኔ አንድ ጊዜ ያደረገው ልንገርህ። የሆነ ጽሁፍ ውር ላይ ያነባለሁ እና ጉሮሬን ከረክረኝ። ከዛ ከተር አለ ድምፅን ትቆርጣለህ። እንደዛ አድርጌ ብዬ ይቅርታ ምሳልል ቀጥታ ቀጠልኩ። ስለማይሰማ ማለት ነው። በከተሩ ምክንያት ድምፅ አይሰማም። እንደዛ ጎሮሮ መጥረግ አይሰማም። ግን ቀደም ብዬ ማንበብ ጀምሬያለሁ። አቋርጬ ነው ወይ የማነበውን ያ ምለው አይሰማም። እዚህ ተቆርጧል። ግን መቋረጡ ያስታውቃል። መቋረጡ ጸጥ ይላል አየር ላይ። ከዛ ይቅርታ መጠየቅ ነበርብኝ። አልጠየቅኩም። ቀጥዬ ዝም ብዬ አነበብኩ። በኋላ ልክ እንደጨረስኩ ደወለ። ይፈልጋል ምናምን ነገር። አውቀህ ነው እንዲያደረግከው እንደዛ? ምኑን? እኔ አውቄ አይደለም አግሮሬ ምኑን? አሁን እያነበብክ ያለውን የቆረጥከው? አረ ጉሮሮዬን ከርክሮኝ ነው ምናምን ነገር። ሳይለንስ እኮ እንደ ቦምብ ነው። ይሄን እኮ ልክ ስታቆም አንተን ያደምጥ የነበረ ሰው ሁሉ ልቡ ቀጥ ብሏል። ምን ነካው ብሎ ይሄን ቴክኒክ እኮ የተጠቀምኩ መስሎኝ። የሲኒማ ሰው አቤት ይገርማል። ከደብራ ብሎ እንደዚህ አስተያየት ሰጠው የሚል ሰው እና የህይወት ታሪኩንም ሰርቻለኝ። የኪነ ጥበብ ፕሮግራም ላይ ነው እሑድ ላይ እንጂ። እሑድ መዝናኛ ላይ። እና የሚገርመው በልጅነቱ ነው ፈረንሳይ ሀገር ሄደው ለሆነ ጣቢያ ሲኒማ እንትን ቴሌቪዥን ጣቢያ ፊልም ይቀርጻል እዛ ፈረንሳይ። ኦኬ። ጃንሆይ እንትን ሄዳሉ፣ ፈረንሳይ ሄዳሉ። በሆነ ጉዳይ ሲሄዱ ኢትዮጵያ ኤምባሲ እንትን ሲሄዱ ከኢትዮጵያውያን ጋር ግንኙነት ኮክቴል ግብዣ ይዘጋጅና ኢትዮጵያውያን በሙሉ ይጠራሉ። እዛ ፈረንሳይ ፓሪስ ያሉ እና አንዱ ከተጋባዥ ውስጥ አንዱ ሚሼል ነው። ይገርማል። ሚሼል እዛ ይደርሳል። በሰዓቱ እየዞሩ ከየሰዎች ጋር ይተዋወቃሉ። ሲተዋወቁ ሚሼል ጋር ይደርሳሉ። ምንድን ነው የምትሰራው? ፊልም እየሰራው ነው። ያው ቴሌቪዥን ላይ እንደዚህ ምናምን። ምን ፈረንሳይ እኮ ብዙ ፊልም ቀራጭ አላት፣ ሀገራችን ግን ማንም የላትም። እናንተን ነው የምጠብቀው እና ሄደህ ተመልሰህ ብታገለግላት አይሻልም? እሺ ቃል ገብቶ በሁለተኛ የቀን ነው አለ ቃይን መሸከፍ የጀመርኩት። ይገርማል በጣም። ከዛ በኋላ ነው ማለት ነው ጉማ የተሰራው። ከዛ በኋላ እዚህ ሲሰራ የትምህርት ቤት መደበኛ ትምህርት ቤት ገብቶ አልተማርም ፈረንሳይ። ወደዚህ ሲመጣ ስራ ምንትን ለማለት የግድ ሰርተፊኬት ያስፈልጋል። ስለዚህ እሱ የለውም እና ራሽያ ሄዶ 2 ዓመት ነው እንደዚህ ማስተርሱን ይዞ መጥቶ ሲኒማ ነው የተማረው። ከዛ የሚገርም ልክ እዛ አሁን ከመጣሁ በኋላ የጃንሆይን የህይወት ታሪክ ባዮግራፊ ዶኩመንተሪ ስራ ተብዬ ተጠየቅኩ። እንዴት
የንጉሥ ዶክመንተሪ እኔ አልሰራም፣ ታሪክ የህዝብን እንቅስቃሴ ምናምን ደግሞ ምናምን ነገር ብዬ እምቢ አልኩ። ከዛ አሁን ካረጀ በኋላ እኔ ያገኘው ትልቅ ሰው ነው። ሳገኘው ስትተዋወቁ? አዎ ትልቅ ሰው ነው ነው እና 2 ጊዜ ይሄኛው ኢንተርቪው ላይ ሳገኘው አንድ ነገር ነው። የዛን ጊዜ ተገናኝተን እንዲህ ቦሬ ሲያወራኝ ነው አንድ የሚቆጨኝ ነገር አለ። የጃንሆይን የህይወት ታሪክ ብሰራ ኖሮ ቢያንስ የተወሰነ ታሪክ ቀርጬ ያስቀር ነበር። ያን እድል ማጣቴ ያሳዝነኛል፣ ይቆጨኛል። ይሄንኑ ሀሳብ ጉማ ዋርድ ላይ ሳይሞት በፊት ቀርቦ አስተያየት ሲጠየቅ ሲል ሰማሁት። ሪሊ እውነት የእውነት የህይወት ቁጭቱ ነው። ይገርማል በጣም ያው አብዮተኝነት ነው እንግዲህ በጊዜው። ሌላው አብረን ከሰራናቸው ነገሮች የአድዋ በዓል 100ኛ ዓመት። እሺ ከፓትኬስ ጋር ሚሼል ፓፓታኪስ። እሺ የኢትዮጵያ ቴሌቪዥን ዶክመንተሪ እንዲሰራ ይጋብዘዋል። እሺ እና ይዋላል። ሳገኘው በጣም ደስተኛ ነው። እሺ የ100ኛ ዓመቱን በመስራቱ ይሄ እንዲሁ እድለኛ ነኝ። እድለኛ የ100 ዓመት እኮ ተፈልጎ አይገኝም። የዛሬ 1000 ዓመትን ቢመጣ 100 ዓመትን ሳያይ አይሄድም። እድለኛ ነኝ በጣም ሁልጊዜ። እና አሰራሩን ብታይ ከሉሲ ጀምሮ ያ ውጤት የዚህ ሁሉ ውጤት ነው፣ የጋራ ውጤት ነው የሚል ነው በሚል የሚታምር ነው። ሲተላለፍም አይተኸዋል አንተ? እንዴ በቴሌቪዥን እኮ በቀን 3 ምናምን ይለቀቅ ነበር። እና የዛን ስክሪፕት ዶክመንተሪ ያነበብኩት እኔ ነኝ። ሪሊ ትረካው 100 ዓመት ውስጥ አለው ማለት አንተም አለ እሱ ነው ያናገረ? አዎ አንብብልኝ ይከታተለኛል በጣም ይገርማል እኮ አድናቂ ነበር። ይገርማል። እና ሚሼን በጣም ትልቅ ሰው ነበር። በጣም ጉማ ብቻውን በኢትዮጵያ ሲኒማ ውስጥ ያለው ቦታ በጣም ትልቅ ነው፣ ምንም ጥያቄ። እና እሱን በተለይ ይሄ ጉማን አዋርድ በእርግጥ ሄጄ አላውቅም፣ ግን ተከበረ ሲባል ጉማ አዋርድ እሱ ነው የሚታወሰኝ። እንዴት ደስ ይለኛል ስያሜው ራሱ በሱ መሆኑ በጣም ቃለ መጠይቅ ላይ ነው አሁንም ማቆየ እና በኋላ ስሙ እጅግ በጣም ከገነነው ቅጣው እጅጉ ጋርም ቃለ መጠይቅ አድርገህ ነበር አሉኝ። አንድ የማውቀው ሰው ሬዲዮ መጥቶ እዚህ አቡነ ጴጥሮስ ነበር ነው። እሺ አንድ ሳይንቲስት ኢትዮጵያዊ ሳይንቲስት መጥቷል እሺ ብሎ ነገረኝ። ብዙም አላውቅም ስለሱ። በኋላ ኤግዚቢሽን ማዕከል ነው፣ በዚህ ሰዓት ብትሄድ ታገኘዋለህ አለኝ። እና ኢትዮጵያዊ ሳይንቲስት ነው፣ ብቸኛም በጣም ልጁ ባክግራውንዱ ጥሩ አድርጎ ነገረኝ። እውነትም ምን አለ ትልቅ ለአርአያነት የሚሆን ሰው ነው አልኩና ሄዱ። እውነትም የቱ ነው ምናምን ስል አንዱ ወጣት ነው፣ በቃ ስፖርተኛ ነው መስሎ አቋሙ ስታዩ እሱ ነው። እንደዚህ ከዚህ ቦታ ነው የመጣሁት እና ላነጋግርህ ስለ ህይወት ትራክና ስለ ህይወት ታሪክና ስራዎቹ ላነጋግርህ ነው አልኩት። እሺ በደስታ አለኝ። መቼ ይመችሃል? 40 ቀን ነበረ እና ቀጠሮ እሑድ ነው የሚመቸኛል። እሑድ ጠዋት ወደ 5 ሰዓት ላይ እሺ አልኩት። ያ ሁሉ ነገር መግቢያ ምናምን አለ፣ ተዘጋጅተሃል? ሁሉን አስተካከልኩ። እሺ ልክ በሰዓቱ ይገርማል። ላዳ ተከራይቶ ነው የመጣው። እኔ በጣም የገረመኝ ነገር ሹልክ ብሎ የመጣ አይነት ነገር ይመስላል።
ኮንትራት ይዞ መጣ። ስለተዋወቅን ይዤው ገባሁ። ሁሉ ነገር ቴክኒሽያን፣ ስቱዲዮ ሬዲ ነው ሁሉ ነገር። ገባን። በቃ ስለ ህይወት ታሪኩ አወራ። በተለይ ስለ ቦንጋ ያለው ፍቅር አውርቶ አይጠግብም። በስማ እና በኢትዮጵያዊነቱ ያለው ኩራት የተለየ ነው በቃ በጣም። እና ስጠይቀው ናሳ ላይ ምን ያህል ሳይንቲስቶች በሱ ቡድን ስር እንዳሉ 20-30 ሳይንቲስት የሚመራ ነው እና እሱን ሁሉ ሮኬት ላይ የተለየ ነገር የሰራው ምንድን ነው አልከው? የአንተ ውጤት የሆነ ነገር ስለ ሮኬቱ ይተኮሳለን፣ ጨረቃ ላይ ያርፋለን። ከዛ ውስጥ ሲቆም ተከፍታ በር የሚወጣ ሮቦት አለን። ሮቦቱ በየቦታው የተለያየ ቦታ እየተዘዋወረ የተለያየ ማዕድን እየቆፈረ ኪሱ ይከተላል። ትሬንድ ነው። ከዛ ዘግቶ ከሌላ የተለየ ነገር ከሌለ ተመልሶ ይመጣና ቦታው ላይ ይገባል። ያ የኔ ግኝት ነው። የሚገርም ነው እንግዲህ በጣም የሚገርም። እሺ ሳተላይት ለሰለጠነው ዓለም በከፍተኛ ደረጃ ሊጠቅም ይችላል። ለእኛ ለኢትዮጵያውያን ምንድን ነው ጥቅሙ? ልናገኘው የምንችለው ምንድን ነው ናይስ ብዬ ጠየቁት። ማዕድኑን፣ የእርሻ ቦታዎችን፣ ሁሉ ነገር በግልጽልጽ ባለ ሁኔታ የሚያሳይ ለማወቅ ይቻላል እና ልማቱን በቀላሉ ማካሄድ ይቻላል። በአጭር ጊዜ ማልማት ይቻላል እና ምኞቱ በጣም ሰፊ ነው። ይገርማል። እና ሲሄድም ላዳዊ ጠብቆ ነበረ ጨርሶም ሲወጣ ይገርማል። በጣም ሰፊ ነው። በቃ የምልህ በዚህ ዙሪያ ግን በጣም መነጋገሪያ ሆኖ ነበር አሉኝ። እሱ ቃለ መጠይቅ የሚገርምን እኔ እንደዚህ አልጠበቅኩም። የሰው በቃ ኢትዮጵያዊነት ነው በቃ አይነት ነገር የኛ አይነት የኛ ልጅ ስለ ቃለ መጠይቆች አንስቼ ጳውሎስ ኞኞን ባላነሳ ልክ ይሆናል ብዬ አላስብም። ራሱ የተጫወትካቸው ጨዋታዎች ብቻ ሳይሆን ስለ እሱ ቃለ መጠይቅ አጠቃላይ አጫውተን እባክህ። እኔ ጳውሎስን ከድሮ ጀምሮ ነው የማውቀው። ማለት እኔ የማውቀው አድናቂ ሆኜ ማለት በአዲስ ዘመን ላይ አንድ ጥያቄ ያለኝ በሚል እና በጣም አድናቂው ነው የምወደው ሰው ነኝ። እሱ ግን አያውቀኝም። እዛ ሬዲዮንም ከገባው በኋላ አላወቀም። አያውቀኝም። አንደኛ እሱ በጣም ሲሪየስ ነው። ሲጽፍ ነው የምታየው። ብቸኛ ነው ግቢ ውስጥም ራሱ። በመኪናው መጣ፣ ቢሮ ገባ። የት ነበር ያን የሚሰራው? ሬዲዮ ሆኖ ኢትዮጵያ ሬዲዮ ማለት ነው። ኢትዮጵያ ሬዲዮ እና እዚህ አቡነ ጴጥሮስ ማለት ነው። አሁን ቅድም ያልኩ ኃይሉ ወልደ ጻድቅ ኃላፊው ጋሽ ኃይሉ ነው የምንለው፣ የፕሮግራም ክፍል ኃላፊያችን ነው። ይመጣና የካቲት 12 የሰማዕታት ቀን ታስቦ ይውላል። ለዛ ልዩ ዝግጅት እየሰራ ነው እና ልካስ እሱ ቀድሞ ፕሮግራም አስይዟል። አቶ ኃይሉ ማንን? ከጳውሎስ ጋር ተነጋግሮ እና መጥቶ ከጳውሎስ ጋር ስለ የካቲት 12 ፕሮግራም ስሩ። አዲስ መጽሐፍም አውጥቷል፣ የኢትዮጵያና የጣሊያን ጦርነት የሚል እሱንም ስለሱም አንሳበት እና ነገ ጀርመን ስቱዲዮ ምንለው አለ እዛው ግቢ ውስጥ ብቸኛ ናት። ጀርመን የተባለው ጀርመኖች ያሰለጥኑበት የነበረ ስለሆነ ነው። እዛ 4:30 ቀጠሮ። እኔ መጽሐፉን ሄጄ ላይብረሪ ያወጣው እና በደንብ
አገላብጬ ማታውኑ ምናምን ብዬ አንብቤ ጨርሼ ጥያቄ አወጣው። እሺ አንድ ጥያቄ ነው መሰረታዊ ያወጣሁት። እውነትህን ነው? እሺ ከዛ ልክ በሰዓቱ መጣ እና ያው ሰላም አያቀኝም ብያለሁ። ብቻ ተጨባብጠን ገባን ስቱዲዮ ቁጭ አልን። ስለ የካቲት 12 ሲያወራ ጉድ ትላለህ። እንዴት በአካል እዛው ያለ እንጂ መጽሐፍ አንብቦ የሚያወራ አይመስልም በፍጹም። እሺ ደግሞ ይህን ሁሉ ሲያደርግ በጣሽ ወረቀት በእጁ አይስም። በማስታወስ ነው በማስታወስ በሙሉ የጀነራሎቹን ስም፣ የሞቱትን ስም፣ ብዛታቸውን፣ አይነቱን፣ የመሳሪያ አይነቱን፣ የግድያው ምን አይነት አገዳደል እንደ ጭፍጨፋ እንዳደረጉ በቃ አፍን ነው የሚያስከፍት። ይገርማል። በቃ ደንበኛ ኦራቶር ነው። ያንን ጨረስን። ጥሩ ማቴሪያል ሰጠኝ ማለት ነው። አሁን ወደ መጽሐፉ እቺ መንደርደሪያ ጥያቄ ያልቻለ መጽሐፉ ስንት ጊዜ ወሰደብህ ምናምን አልኩና አንድ መጽሐፍ ሙሉ የሚሆነው የሁለት ወገን አስተያየት ሲኖርበት ነው። ይሄ ያንተ መጽሐፍ ግን እሺ አንድ ወገን ላይ ያተኮረ ነው። የውጭዎቹ የጣሊያን ታሪክ ላይ ነው። የኢትዮጵያን ምስክርነት አንድም ሁለት ሶስትም እንኳን የለም እና ይሄ ሙሉ ነው ትላለህ ወይ? በዚህ ላይ ምን አስተያየታል? በኋላ ነው በቃ ቦምብ ማፈንደጤ ነው። ዝም ብሎ ቁጭ ብሎ ተመለከተኝ። ከዛ ቆመ። ጳውሎስ እንደዚህ ቀበቶ እንደዚህ አድርጎ እንደዚህ ከፍ ከፍ የሚያደርገው ነገር አለ። ቀድሞም ታውቃለህ? ይሄንን አውቃለሁ። ከፍ ከፍ አደረገ። መንግስት ጮኸ። መንግስት አይረዳኝ። ግለሰቦችም ለዚህ ደንታ የላቸውም። ግለሰብ ሀብታሞች ደንታ የላቸውም። ከየት አምጥቼ መንግስት አለማናቅ ልስራ እርዳኝ ብለው መልስም አይሰጥም። ይሄን እኮ የሰራሁት በደሞዜ ነው። ደሞዜ ለስንት ቦታ ትብቃ። አሁንም ትኩር ላይ ወሬ ብቻ ጥሎጣ በሩን ከፍቶ ወጣ እና ሄደ ወደ ቢሮ። እኔ እዛው ቁጭ ብዬ ሄደ። ከዛ እኔ ብድግ አልኩና እኔም ሄድኩ ቢሮ ሄድኩኝ። ወደ ራስ ከጀርመን ስቱዲዮ ወጣ። 5-10 ደቂቃ አልቆየም። ይሄ አለቃችን ጋሻ ይሉ ይመጣል። ጳውሎስም ምን ብለኸው ነው ዛሬ ደግሞ ምን አይነት ሰው ላክብኝ? ምን ብለኸው ነው አለኝ። ምን ብለህ ትናገር? ምንም አልኩት። እሱም ብዙ ትላልቅ ጥሉኝ። በኋላ በሳምንቱ ይሁን በ15 ቀን አቡነ ጴጥሮስን ታውቀው እንደሆነ አላውቅም። ኮሪዶር አለ እንደዚህ እንዴ? በደንብ አውቀዋለሁ። እዛ ሲገባ እኔ ልወጣ ስል አንገናኝም። ሳቀና ሰላም አለኝ። ለመጀመሪያ ጊዜ ሰላምታ ተለዋወጥን። ኧረ እባክህ እርቅ ወረድ። አውቋል የምልህ የእኔ ምንድን ነው መሰለህ እኔ ስህተት ነው ብዬ ጥያቄው ትክክል አይደለም ገባኝ። ለስለስ አድርጎ ገብተዋል። አዋስተህ ልታቀርብ የምችለው ነገር ፊት ለፊት እሱም ደግሞ ፊት ለፊት በመሆኑ ይታወቃል። ታዲያ ፊት ለፊት እሱ እንደዛ ነው።
ከዚህ በፊትም የሰርቶ አደር ጋዜጣ 5ኛ ዓመት ይከበራል። እሺ ሰርቶ አደር ጋዜጣ ማለት የኢሰፓ ፓርቲ ልሳን ድምጿቸው በደንብ ስታስቀምጥ እንኳን በስርዓት ነው። ዝም ብለህ እንደ ማንኛውም ጋዜጣ መወርወር አይችልም። እና እሱ ይከበራል። የኢሰፓ ጽሕፈት ቤት አዳራሽ ምናምን ነገር። እሺ እና ያው እኛ በስራ ምክንያት ሄድን። ሁሉ ፖሊት ቢሮ የደርግ ማዕከላዊ ኮሚቴ እየቀረ የለም። የት ነበር የሚከበረው? እዚህ ኢሰፓ ጽሕፈት ቤት ብሔራዊ ሸንኮር የሚባለው ምናምን። እሺ እዛ ቤተ መንግስት አካባቢ የነበረው ነው ድሮ። እሺ በደርግ ጊዜ ነው ገባኝ። እና እዛ ነበር የሚከበረው። እሺ እሱና ብርሃኑ ዘሪሁን በጋዜጣው ላይ አስተያየት እንዲሰጡ ይጋብዛል። ተጋብዘዋል። እሺ ያው ብርሃኑ ብዙ ጊዜ እሱ ኃይልና ጉልበቱ ጽሁፍ ላይ ነው። ብዙም አላለ እንትና አንደበቱ ለስላሳ ነው። በጣም ይገርማል። ገምተው አይነት አይደለም። አይ ንግግር ላይ ራሱ ይናገራል። እኔ ጽሁፍ ላይ እንጂ ንግግር ላይ ነው። እሺ ጳውሎስ ቀረበ ሲወጣ ቅድም እንዳልኩ የሱሪውን እንደዚህ ከፍ ከፍ የሚያደርገው ነገር ከፍ ከፍ እያደረገ ወጣን። ሰርቶ አደር ጋዜጣ የፓርቲ ልሳን ስለሆነ ተሰራጭቶ ለህዝብ ጋር ሲደርስ እዛ ላይ የሚወጡ መመሪያዎች ተው የተባለ ነገር ስርዓት ይይዛል ብዬ አምን ነበር አለ ጳውሎስ። ከዚህም ነጥብ አንዱ የኤሌክትሪክና የውሃ ክፍያ ነው። እኛ ደሞዝ የምናገኘው በአንድ በልደታ፣ እነሱ የሚመጡት ኪሳችን ከተራቆተ በ15ኛ ቀን። ንግግር ነው። አዎ እና ይህንን ሀይ ይልልናል ብዬ ነበር። ሳይሆን ቀረ አለ። ሰርቶ አደርን ጋዜጣ አስተያየት መስጠት አስቸጋሪ ነው። አንድ ምሳሌ ልስጣቸው አለ። አንዱ ጓደኛውን ማርያምን ትወዳታለህ ሆይ አለው። ለምን አልወዳት? ከግንድ የሚያጋጭ ልጅ እያላት ተረበሽ በቀጥል ተረበሽ አዳራሽ ፖሊት ቢሮ የለ ማዕከላዊ ኮሚቴ እንዴ ልክ የኮረኮሩት ያህል እውነቱ እዚህ ነግዶ አይነት ይመስላል። ደፋር ቀልደኛ ነበር። ግን በጣም በጣም ደፋር። እንዲያውም እኔ ሳልሆን ሌላ ሰው ይነገረኝ ልንገርህ። ይሄ ግን ነበር ከአንተ አዳራሽ ውስጥ ነበርኩ። በአካል እታጉ ትባላለች። የኢትዮጵያ ሬዲዮ አንቀፋ የታወቀች ጸሐፊ ናት። ከእሱ ጋር እንዲያውም በኃይለሥላሴ ጊዜ ሁሉ አብሮ ይሰሩ ናቸው። በጣም ይቀራረባሉ፣ ይቃለዳሉ። ከመኪናው ሲወርድ ያገኛትና የተጫወቱ ቢሮው ይገባሉ። ሰናትም ትነግረኝ። ከዛ ትንሽ እንደቆየ ስልክ ተደወለ። አነሳና ሀሎ ሲል ጤና ይስጥልን ምናምን የሚል ምላሽ አያውቀውም። በድምፅ ማልበል ይላል። ደግሞ የጠዋት ድምፅ አለ። ማልበል አይ ከዚህ ከደህንነት ጽሕፈት ቤት ነው ይላል። ታዲያ ጋቤን ይዤ ልምጣ እንዴ? አበቃ። እስር ነው። በጣም ደፋር። በጣም ያመንበትን ከመናገር ወደ ኋላ የማይል ነው። ይገርማል። አንድ መጨረሻ ስለሱ ልጨርስ። የአድዋ በዓል እና መታሰቢያው
ቀድሞ እንደ ነገ በዓል ሆኖ እንደ ዛሬ ዋዜማው አንዳንድ መስሪያ ቤቶች በተለይ መከላከያ ያከብራሉ፣ አስበው ይውላሉ። እና በወቅታዊ ፕሮግራም ተመድቤ ጃን ሜዳ መኮንኖች ክበብ የሚባል እዛ ተመድቤ እሄዳለሁ። እዛ ሲሄድ ትንሽ አርፍጄ ነበር። ሙሉ ነው እንትኑ አዳራሹ ግጥም ብሎ ሞልቷል። መኮንኖች ናቸው። አላገብቼ ኦኸር የሚባል መቅረጫ አለን እኛ ስታንድ እዚያ ያለ እሷን በስኮች አሳሰርኩና ሊታየኝ በሚችል መልክ አስቀምጬ ፊት ለፊት ቁጭ ብያለሁ። የሊስት የዝርዝር የዝግጅት ዝርዝር ሳይ ጳውሎስ አለ ተናጋሪዎቹ አንዱ። እሺ አሁን ያው የመድረክ ተጀመረ። የመድረክ አስታዋቂው ሌሎችን ጠራና የጳውሎስ ተራ ደረሰ። አንጋፋው ጋዜጠኛ ተወዳጁ ተደናቂው ምን ያላለው የለም። አስታዋቂው ከስሜት ከእውነተኛ ፍቅር አይነት መሀላችን ይገኛል። በሞቀ ጭብጨባ ወደ መድረክ ሸኙልን ተባለ። ጭብጨባ ደምቆ ከዛ መድረክ ወጣ። የተለመደቻል ከፍ ተደረገን። አመሰግናለሁ። ወደ ማይክሮፎኑ ጠጋ ብሎ አመሰግናለሁ፣ በጣም አመሰግናለሁ። ጭብጨባው ሊያበራ አልቻለም። ወታደር ሳስጨበጨብ የመጀመሪያ ነው። ያ ቀዝቀዝ ብሎ የለም። ዋው ይገርማል። በጣም ጳውሎስማ ራሱ ታሪክ ነው። ግን ገባኝ የጳውሎስ ኞኞ ተጽዕኖ በኋላ ላይ በመጡ ብዙ ደራሲያንና የመድረክ ሰዎች ላይ ተጽዕኖ ስሜቱ ገባኝ። በቃ ከየት እንደሆነ ጳውሎስ ኞኞ እንደሆነ ጳውሎስ ከምንም ያመነበትን ነገር ከመናገር ወደኋላ ይገርማል በጣም። ስለ ቃለ መጠይቆች የመጨረሻውን ሰው ላንሳብህና ስለሱ ብዙ ትውስታዎችም ብዙ ታሪኮችም እንዳሉ እገምታለሁ። ግን የመሰለን ትነግረኛለህ። በሻ ተክለ ማርያም እና ስለ በሻ ተክለ ማርያም ልዩ ትውስታዎች አሉ ይሆን? በሻ በተለይ ሙሽራዬ የሚለው ሙዚቃ ደራሲ ናቸው። ያን ሰምቼ ላነጋግራቸው በስንት መከራ አድራሻቸውን አግኝቼ በሱ ዘፈን ምክንያት ነው። ትልቅ ታሪካዊ ዘፈን ነው እና ተፈሪ መኮንን ከመነን በላይ መሀል ላይ ነበር ይኖሩ የነበሩት። የዛን ጊዜ እዛው ቤታቸው እጄ ነው ያነጋግርኳቸው። እና አንድ ጨዋታ ያስገረመኝ ሙሽራዬን አነሳውባቸው እና ሙሽራዬ ለልዑል መኮንን ሰርግ ነው የተደረሰው። ዋው! በሰርጉ ላይ አጃቢዎችና ዘማሪዎቹ አሉ። በሙዚቃ አጃቢዎቹ እማሆይ ጽጌ በፒያኖ መድረኩ ላይ ዋው! እሺ። አቶ በሻ ራሳቸው በቫይሊን። የሙሽራዬ ሙዚቃ ደራሲ የዜማ ደራሲ ራሳቸው ናቸው። የግጥሙ ደራሲ የሚገርምህ ከበደ ሚካኤል። ዋው! እና ዜማው ሙሽራዬ ሙሽራዬ ልዑል አበባዬ ነበረ መጀመሪያ። አሁን ሌላ ተአምር የተፈጠረው በደመቀ ስርዓት እየተካሄደ ሳለ የአቶ በሻህ እናት እዛ አሉ ሰርጉ ላይ። በጣም ይደነግጣሉ። በምን? ልጃቸው አዝማሪ ሆኑ በማየታቸው።
አያውቁም ነበር። ይገርማል። ከዛ ስቅስቅ ብለው ያለቅሳሉ። ወደ አንድ ክፍል ምን ያህል ቀረቤታ እንዳላቸው አላውቅም፣ ጃንሆይን ያስጠራሉ። እሺ እንዴት ልጄን ለትልቅ ማዕረግ ለትልቅ ቦታ ታበቃልኛለህ ብዬ እንዲህ አዝማሪ አንቱ እያሉ እንዲህ አዝማሪ ሆኑ እንዴት ዝም ይላሉ? እሳቸው ለማማከር አይዞሽ ምናምን ነገር እያሉ ሲመጡ እኔ መጣሁ። በሻንዌን የሚነግሩ እሺ አላየው ይህ ደረጃ ያደርሱልኛል ብዬ ትልቅ ደረጃ ያደርሱልኛል ብዬ እንዲህ አዝማሪ ሆኖ ሲቀር ዝም ነው። ኧረ ልክ አይደለሽም፣ ባለማወቅሽ ነው። ትልቅ ማዕረግ የሚሰጠው ትልቅ ክብር የሚሰጠው ነው በውጭ ሀገር፣ ባታውቂ ነው። እና ልጁ ይስራቴው ብሎ ጃንሆይ ትልቅ ስራ ነው ብሎ ወደ ቦታቸው ተመልሷል። ከዛ እናትየው ይብስ ስቅስቅ ብለው አልቅሰው አታውም እንጂ እምቢ፣ ከዛሬ ጀምሮ ልጅ አይደለም እዛው ብለው እሳቸው ወደ ስራቸው እዛው ወደ ፒያኖቸው ጨዋታ እሳቸው ወደ ቫዮሊኑ ጨዋታ እናትየው ወጥተው ሄዱ። በስመ አብ። ከዛ በቃ ተለያዩ። በዚህ ምክንያት ኧረ ራሳቸው እናትየውን የሚጠሩበት ቅላጼ በጣም ነው የሚገርም። እማማዬ በዛ እድሜ ደግሞ እናትን እማማዬ ሲል እንዴት እንትን ይላል፣ አንጀት ይበላል። በጣም ከማማዬ ጋር ተቆራረጠን። ከዛ ለብዙ አመታት ሀገር ፍቅር ሰሩ፣ ተለያዩ። አንድ ቀን አንድ ደብዳቤ እጃቸው ይገባል። እሺ እንግዲህ ሀገር ፍቅር ውስጥ የባህል ሙዚቀኞችን ዘመናዊን ይጨምራል አቅም አደራጅ ነበሩ። ሀገር ፍቅር ውስጥ ዘመናዊ ትምህርትም እኮ ተምረዋል። ሙዚቃ ነው ወይስ ሙዚቃ? እና ያም ደብዳቤ የሚለው እንትኖቹ በስርህ ያሉት ባለሙያዎች እንዲበተኑ፣ በአስቸኳይ እንዲበተኑ። ደብዳቤው ከማን ነው? እሱን ጥያቄ እስከ ሞቱ ድረስ ወይም እስካገኟቸው ድረስ አላወቁትም አሉ። ማንን ትእዛዝ እንደሰጠ? ከበላይ ነው ይሉኛል። በስሬ ያሰባሰብኳቸው ባለሙያዎች ተበተኗል በሀገር ፍቅር ስር። ከዛ እጅግ ተስፋ ቆረጥኩ። በስመ አብ። እጄ ላይ የቆየ ረጅም ጊዜ የቆየውና በግምት ከ100 ዓመት በላይ እድሜ ያለውን ፒያኖን በብስጭት ሰባበርኩት። በስመ አብ። ቀጥታ ሄድኩት እማሚያ ይገን ከእናቴ ታረኩ። በዛ ምክንያት ሙዚቃን ትተው በቃ ከዛ በኋላ ንክቼ አላውቅም። ከእናቴ ታረኩ። ከዛ ቅር አሳዛኝ እንትን በጣም ዋው ዋት ስቶሪ። እንዲህ ሰምቼ የማውቀው ታሪክ አይደለም። ይደንቃል። ይህም ይህን ኢትዮጵያ ሬዲዮ ላይብራሪ ውስጥ ያለ ኢንተርቪው ነው አይደል? አዎ። እንዲህ you are a legend yourself። በስመ አብ። ወደ አንተ ድርሰት ልውሰድህ። ማለት ከአንድ በላይ መጽሐፍትን ለአንባቢዎች አደርሰሃል። ግን ጣዝማ የተሰኘው ከንጉሴ አየለ ጋር ያዘጋጀው መጽሐፍ በአይነቱ ከሌሎቹ ለየት ያለ ነው እና በምን መነሳሳት ነው ጣዝማን ልታዘጋጀው ልትጽፉት የቻላችሁት? አንደኛ ሀሳቡ የመጣው ከኔ አይደለም፣ ከሱ ነው፣ ከንጉሴ አየለ። ከንጉሴ ነው። እሺ። እና ጽሁፎቹ ግን እዛ ላይ ያሉ ታሪኮች ሰፋፊ ሪሰርች ነገር የሚጠይቁ ናቸው።
እና አብረን እንድንሰራ ጠየቀኝ። ወዳጅ ነበራችሁ በጊዜው? አዎ እንቀራረባለን። እሺ ቆይቷል። ዩኒቨርሲቲ እያለ ነው እህቱ ያስተዋወቀችን። አብራችሁ ጌጥ ነው የተማራችሁት ወይስ ከእህቱ ጋር? አንድ ባች ናችሁ ከእህቱ ጋር? እህቱ ከንጉሴ ጋር አስተዋወቀች። ይገርማል። ከዛ ጋር የተያዘ እሺ። እና ያንን የሚተረጎሙ መጽሐፎችን ከሱም ከላይብረሪ የሚወሰድ እተረጉማለሁ። እሱ ሌላ ተጨማሪ አንድ ወጥ የተለያዩ ስቶሪዎች ናቸው። ለምሳሌ ስሜት ማነሳሻ፣ አንዳንዱ ኢንስፓየር የሚያደርገው፣ አንዳንዱ ሽንት ቤት ፖፖ ላይ ተቀምጦ፣ አንዳንዱ ካልተጋደመ የማይጽፍ የለም። ገባኝ። አንዳንዱ እርቃኑን ካልሆነ ታዋቂ ሰዎች ሆነው ማለት ነው። ታዋቂ ሀሳብና የሚመጣላቸው የተለያየ ድርጊት፣ አንዳንዱ ሻይ በመጠጣት፣ ውሃ በመጠጣት፣ አልኮል በመጠጣት እንደዚህ የተለያየ ነገርና አሁን ባልዛክ የሚባለው ትልቅ ደራሲ በቀን 80 ስኒ ሻይ ቡና ይጠጣ ነበር። በካፊን ምክንያት ነው የሞተው። እና እንደዚህ አይነት ልዩ የሆኑ የተለያዩ ታሪኮችን አብረን ሰራን። ተቀባይነት፣ ተወዳጅ ነበር በወቅቱ። ራሳችሁ ነበራችሁ ታሪኮቹን ያጠናቀራችኋቸው? አዎ እንጂ ከሆነ ቦታ በትርጉም መልኩ መጡ አይደለም። ይገርማል። አይደለም። መጽሐፉን ላገኘው አልቻልኩም። ብዙ ቦታ ፈለግኩት። ያልቃል። ረጅም ጊዜ ነው ጊዜው። እንደዚህ የደራሲዎች ይሄ ጣዝማ በተለይ የደራሲዎችን ህይወት ነው የዳሰሰው እና ግን የኪነ ጥበብ ሰዎች ህይወት ራሱ ከተነሳ ቀድመን ብዙ ያነሳ ናቸው አሉ። የጋሽ ጥላሁን ገሰሰን ታሪክ ለመጻፍ ጥረት አድርገን እንደነበረ ይታወቃል። በአደባባይ ባታወራው ምንድን ነው ራሱ እንድትጽፈው የጋበዘ? ከዛ ምን ሆነ መጨረሻው? ለምን ላትጽፈው ቻልክ? የሚገርም ረጅም ጊዜ ነው። በደርግ ጊዜ ነው ጣዝማ የወጣው 81 መጨረሻ 82 መጀመሪያ ላይ ነው። እሺ ይሄ ከዛ በፊት ነው። የጥላሁን ከዛ በፊት ነው። ከዛ በፊት ነው። እሺ። እና በተለይ ድምፅ፣ ስለ ድምፅ አንዳንድ ዶኩመንቶች እሰበስብ ነበር። እሺ። እና እሱም ሲናገር ሰማሁት። ያው ጥላሁን በቀን ውስጥ ሳስበው እኮ አትውልም፣ በተለያየ አሁንም ቢሆን እና በድምፅ ላይ ትልቁ ነገር የትንፋሽ አያያዝ ነው። ይሄ በሆድ ትንፋሽ ይባላል፣ አብዶሚናል ይባላል። ይሄ ደግሞ የደረት ትንፋሽ፣ የሳምባ የሚባለው ነው። እና ብዙ ጊዜ ደካማ ትንፋሾች የሚወጡት ከደረት ከሚተነፈሱ ትንፋሾች ናቸው። ያ ደግሞ ደካማነትን ያሳያል፣ ሽምግልናህን፣ መታመምህን። ድምፁ ደከመ፣ ትንፋሹ ደከመ ከተባለ የእርጅና ምልክት ነው። በአብዶሚናል ካልኩ በሆድ በልምድም እኮ ይባላል፣ ትንፋሽ ከሆድ ነው ይባላል። እና ከዛ የምተነፍስ ከሆነ ዲፕ ብሪዝ ነው፣ ጥልቅ የሆነ ትንፋሽ ይሆንና ምንድነው ኤር ፊውል ነው፣ ጉልበት ነው፣ ኤነርጀቲክ ነው የምትሆነው። እና ድምፅህን ድምፃዊ የትንፋሽ መሳሪያ ተጫዋች ከሆንክ መሳሪያን መቆጣጠር ትችላለን። ዘፋኝም ከሆንክ ድምፅህን መቆጣጠር፣ የከፍታና ዝቅታውን መቆጣጠር ትችላለህ። ስፖርተኛ ከሆንክ አንድ አትሌት ለምሳሌ ትንፋሹን ጨረሰ ከተባለ ደከመ ነው። እግር ኳስ ላይም ትንፋሹን ጨረሰ፣ በቃ ትንፋሽ ወሳኝ ነው። ትንፋሽ ያለው ካለ ጉልበት አለው ማለት ነው። እና ጥላሁን ከዛ አንጻር ይህንን ትንፋሹን እንዴት ደግሞ በእንትን ነው በልምምድ ታመጠዋል ይህን ጉልበት። እና ቀድሞ የጣሊያን ኦፔራ ተጫዋች ፓቮሪቲ የሚባል ጣሊያን ኦፔራ ከሱ ጋር ሁሉ ይወዳደር ነበር እንደ ልምምድ። ትንፋሹን ለመያዝ ይገርማል።
ከአሜሪካም ደግሞ አለ እንደዚሁ የሚለማመድባቸው ድምፃውያን እና ያንን እየተለማመደ ከህንድም አለ ከሱዳን የሱዳን ዘፋኝ ድምፁን ትንፋሹን ለመያዝ ትልቅ ጥረት ያደርግ ነበር። ከዛ በላይ ደግሞ ሌላ የድምፁን ትንፋሽ ለመያዝ እና ለመቆጣጠር የዋና ገንዳ ውስጥ ገብቶ ትንፋሹን በመያዝ አጠቃላይ እስከ ከ2 ደቂቃ በላይ መቆየት ይችል ነበር። ይገርማል። እንደዚህ አይነት ለዚህ ነው የትንፋሹን እንደፈለገ ላይ አድርሶ በሾክሾክታ ያህል አውርዶ ሊዘፍን የሚችለው እንደፈለገ ሊያዘው ይችላል። እና ጥላሁን ኢትዮጵያዊ ዘፋኝ ብቻ መሆን የለበትም። ልክ እንደ ጣሊያናዊ ኦፔራ ልክ እሱም ይል ነበረ ኦፔራ ለመጫወት ፍላጎት እንደነበረው። አዎ። እና ኦፔራ ቢጫወት ዓለም አቀፍ ሰው ነው የሚሆነው። በጣም ገብተዋል። እዛ ደረጃ ሊደርስ የሚችል አቅም የነበረው እና ታላቅ ባለሙያ እንደነበር እገምት ነበር በፊት። ከዛ በኋላ ለመነሻ የህይወት ታሪኩን መጽሐፍ አሰብክ? አዎ። ለመጽሐፍ ደግሞ የመጀመሪያ ያደረግኩት እሱ ማግኘት ሳይሆን የህይወት ታሪኩን ከጋዜጦች ማሰባሰብ እና በህትመት ላይ ያሉትን ነገሮች በሙሉ እንደ ሪሰርች አካል ሪሰርች አድርጌ አይኤስ አብዛኛው የጻፍኩት ከዛ ነው። እና በተለይ ነፃ አምድ የሚል አለ። እዛ ላይ ከ1942 ጀምሮ የተጻፉትን ከፍሬ ኃይሉ ጋር ግንኙነት ጓደኝነታቸው ጀምሮ ከዛም በኋላ በድምፁም በሰጣቸው የልጅነት አስተዳድጉ እሱን እና ሰፊ እስከ አደጋ እስከደረሰበት ድረስ እና ጋዜጦችን ብቻ ሳይሆን አዲስ ዘመን ብቻ ሳይሆን ኢትዮጵያ ድምፅ የሚል የድምፅ ጋዜጣ፣ መጽሔት፣ ጸደይ፣ ቁም ነገር የተለያዩ በዘመኑ የነበሩ መጽሔቶችን በሙሉ አገላብጬ እና የተወሰኑ እንትኖችን አግኝቼ ነበረ። ከዛም በኋላ እሱን ማግኘት ነበረ። እሱን አገኘሁት። እንዴት አገኘው? በሰው ነው። የመጀመሪያ ያገኘሁት እዚህ 7 ደረጃ አንድ ፎቅ አለ። ጥላሁን ይኖርበት ነበር። ጥላሁን እዛ ሆኖ ሲወጣ አገኘሁት። በዚህ ሰዓት ይገባል ተብዬ ተጠቁሜ ነው አነጋገርኩት። በጣም ፈቃደኛ ምናምን ሆኖ እሺ አለ። ግን ከዛ በኋላ ማግኘት ራሱ የማይቻለው በጣም አይቻልም። ድጋሚ አላገኘሁም። ከዛ በኋላ አላገኘሁ። በተለያየ ነገር ነው ያገኘሁት። በዚሁ ሳይሆን በዚሁ ሌላ የት እኮ ሄድኩ። እቺ የራስ መስፍን ልጅ ያገባ ጊዜ እንቁላል ፋብሪካ ነበር እዛ እና እዚህ ሰዓት ይገኛል ብለውን ሄድን። እሱን ለማግኘት ሄድን። እሱ ይኑር አላወቅኩም አይኑር። እሷ ግን ወጥታ አነጋገረችን። በጣም ትሁት፣ በጣም ስርዓት ያላት፣ እውነት በጣም ትከበር ሰው ናት። እና እሷ ላይ የደረስነው ስምምነት እሷ ራሷ እየጠየቀችው ማግኘት ስላልተቻለ ነው። አልጨበጥ ብሎኛል። እኔ አንድ መፍትሄ እንፈልጋለን። በአንቺ ጋር እንደዚህ ቢሆንስ በድምጽ ካሴትና ቴፑን መቅረጫውን ልስጥሽ። እሱ ምንም ችግር የለም
እኔ ራሴ አድርገዋለሁ። ትልቅ ተስፋ ነበር። ለሷም አልተጨበጠ። ይቆጫል በጣም እና ደጋግሜ ያገኘኋት አልተሳካም። እንዴት ይቆጫል። ቀሪዎቹንስ ለእሱ ያዘጋጃቸው ታሪኮችንስ እንዲቶካቸው እኔ ከዛ በኋላ የምልህ እስከ ለደራሲያን ማህበር ስራው እስከተሰጠ ድረስ ታሪኩን ይጻፉ ተብሎ ተሰጠ። እከታተል ነበር። ልክ ለዛ ሲሰጡ ይኖራል፣ ግን የት እንዳስቀመጥኩት በእርግጥ ለጊዜው አላስታውስም። እንደው ብታነሳውና እምልህ በእንደዚህ ደረጃ ሪሰርች ያደረገ ሰው ዝም ብሎ ከሚቀር አትሊስት የጋሽ ጥላውን ኢንተርቪው ባይኖርበትም ያኛውን እንኳን ብታወጣውስ እምልህ ኮምፓይሌሽን ይፈልጋል። በእርግጥ ድጋሚ ሪራይት ማድረግ ይፈልግ ይሆናል፣ ግን ብዙም ክፍል ሰርተዋል ብዬ ስለማስብ እስኪ እንግዲህ በደጃፍ አድማጮች ስም እጠይቃለሁ። እውነት በጣም ጥሩ ይመስለኛል። ናይስ። ጋሽ ደጀኔ አሁንም አክቲቭሊ እየሰራ ትገኛለን። ጽሁፎችን ትጽፋለህ። እንደውም ዩቲዩብ ላይ ደጀኔ ጥላውን የሚል ገጽ አለ፣ ቻናል አለ። እዛም ላይ ትረካዎችን ታጋራል እና ብዙ ሰዎች ያ ቅድም የጠቀስኩት በዘመናት ትዝታዎች ውስጥ የብዙ ሰው ህይወት ውስጥ ያለው ደጀኔ ጥላውን አክቲቭሊ ዩቲዩብ ላይ መኖሩን አያውቁም በእርግጠኝነት የምነግር እና በዚህ አጋጣሚ የጋሽ ደጀኔ ጥላውን ከመጽሐፍት ዓለም ብሎ ደጀኔ ጥላውን የሚለውን የዩቲዩብ ቻናል እዚሁ ላይ እናስቀምጠዋለን። አያም ሹር አንዳንድ ሰዎች ዝም ብሎ አንዱ ሰው በደጀኔ ስም እየነገደ ነው ብሎ ይጠራጠራሉ፣ ቢያዩት እንኳን ብዬ አስባለሁ። ብዙዎች ደግሞ ካለማወቅም ካለመስማትም ገጥሟቸው ላያውቅ ይችላል። ግን ለሁሉም እዚሁ ፔጁ ላይ እንድናስቀምጠው ፈልጋለሁ፣ እንዲኖር ፈልጋለሁ። በሱ መሰረት አይ ቲንክ የሚፈልጉ ሰዎች በቋሚነት ሰብስክራይብ አድርገው መከታተል ይችላሉ ብዬ አስባለሁ። እነዛን የዘመን ትውስታዎችን በየትኛውም ትረካዎች ውስጥ ያገኟቸዋል ብዬ አስባለሁ። አመሰግናለሁ። ግን ትረካ ላይ በተቋም ውስጥ መስራትና አሁን ደግሞ በራስ ዲጂታል ዓለሙ ላይ መስራት እንደው ያስገረሙ ኤክስፒሪየንሶችን ሰጥተዋል ስታነጻጽራቸው? እውነት ነው። ምንድን ነው በተለይ ምንድን ነው ኤዲቲንግ ላይ እሺ፣ የድሮ ስታነብ በጣም ትጠነቀቃለህ። ምክንያቱም ካቆምክ ያቺ ክሯ ነች ተሰርዞ በቃ አንዳንድ ጊዜ ሬርስም ብታረግም ስህተቶች ሊፈጠሩ ይችላል። ገብተዋል። እዚህኛው ላይ ግን ለስህተት እኮ አንደኛ በምትተረክበት ጊዜ በጥሩ ስሜት ውስጥ ሙድ አስፈላጊ ነው ልትረካ። ገብተዋል። በጥሩ ሙድ ውስጥ በድርሰቱ ሙድ ውስጥ ሆነ እየተረክ እያለ ትሳሳታል። ስትሳሳት ቴክኒሻን አቁሞ ያንን ሬዝ አድርጎ እንደገና ሰጥቶ ገብተህ ስትመጣ ስሜቱ ጠፍቷል። ያ ስሜት አታገኝም። ይሄ ችግር አለ በጣም። ይሄኛው ግን ዲጂታሉ ስሜቱን እንዲያዝክ እንደፈለገ ይሳሳት አስተካክለ ታልፈዋለህ። በኋላ መጥተህ በቃ ሳምረህ ስትገጣጥሙ በጣም ልዩነቱማ በጣም አይደለ? ቦስ በጣም ግን ነው ሄድ መለስ ነው ብዙ ጊዜ የምትለው እና በቋሚነት ደግሞ አትለቃቸውም። ለምንድን ነው? ጊዜው ይጣበብብሃል ወይስ እንደ በፊቱ አያስጨንቅህም? ራሱ የሚገባኝ ያክል ሰጥቻቸዋለሁ መብት ነው ማለት ትችላለህ። ከሚገባ በላይ ሰጥተናል። ሰራለሁ ምን ብቻ ራሱም ደስታ ይሰጣል አደለ? እኔ እንደዛ ነው። ልትተው አትችልም። ይሄ ገንዘብ ማግኘት አለማግኘቱ ብቻ አይደለም። ራሴ ስቀረጸው እንደገና ደግሞ የተቀረጸውን ኤዲት ተደርጎ ሳዳምጠው የሆነ አንዳንዴ 2 3 የራሴን ድምፅ ትረካ ደጋግሜ እሰማለሁ። የሰውም ትረካ ቢሆን እንደዛ ነገር ነው። ገባኝ። ጥሩ ትረካ ከሆነ ደጋግሜ እሰማዋለሁ እና ደጋግሜ ሰማው። በተለየ ስሜት ነው ግን
የተለዩ ነገር አይደለ ማግኘት አይቀርም። ምንም ጥያቄ የለውም። እና በተለይ አሁን የብሮድካስት ሰው አንዳንድ ጊዜ ሰዎች መሆን የማይገባው ስራን ትሰራለህ፣ ዶክመንተሪ የሚሆን ሌላም ፊልምም ይሁን ምናምን የራስን ስራ ደጋግመህ ወደኸው ካላየህ እንዴት አንተ ያልወደድከውን ለሰው ትሰጣለህ አሳልፈህ? ከዛ ላይ ደግሞ ስህተትን ለማየት ካንተ በላይ ሌላ ሰው ሊያይ አይችልም። እውነት ነው። ገብተዋል። ያንን ሁሉ ትረዳበታለህ። እና የራሳቸውን ስራ ሰርተው አንዴ ከጨረሱ የማያዩ ሰዎች አሉ። እና ያ ትክክል አይደለም። እኔ ደግሜ አይሰልቸኝም። እኛም ድምፅ አይሰለቸንም። እውነቴን ነው ብለህ ብዙዎቻችን እንግዲህ ልክ ያንተን ከመጽሐፍት ዓለምም ከዛ ደግሞ ይህ የኢትዮጵያ ሬዲዮ ነው የሚለውን ድምፅም በልጅነት ሰምተን ያደግነው ሰዎች ዝም ብሎ የሬዲዮ ብቻ ሳይሆን የህይወታችን ትውስታ ብዙ ተሳስረዋል ከነዚህ ድምፆች ጋር እና አሁንም በአዳዲስ ደራሲዎች ያንተን ትረካዎች በጣም መስማት እንፈልጋለን። እንዳው አጋጣሚው ስለተፈጠረ መጠየቅ እፈልጋለሁ እና ልክ ክላሲኮቹን የድሮዎቹን የዛሬ 40-50 ዓመት ድርሰቶችን በኢትዮጵያ ሬዲዮም በሌሎችም ፕላትፎርሞች ሬዲዮዎች እንዳቀረብከው አሁን ደግሞ በዩቲዩብ የቅርብ ጊዜ ድርሰቶችን ልታቀርብ የምችልበት እድል ይኖር ይሆን? አደለ? እውነት ነው። እንዲያውም ደስ ይለኛል። እኔ ከትርጉም ስራ ይልቅ ለሀገር ውስጥ ወጥ ድርሰት ቅድሚያ መስጠቱ ደስ ይለኛል። አደለ? ታገኛቸዋለህ? ደራሲዎቹን የምታገኝበት እድል አለ? አጋጣሚ ነው፣ ብዙ አይፈጠርም። ለእኔ ለአንድ ደራሲ ፕሪቪሌጅ ከሚባሉ ነገሮች አንዱ በጋሽ ደጀኔ ጥላሁን ድርሰቱ መተረኩ ነው ብዬ አምናለሁ። እና ጋሽ ደጀኔ እንዲያው ለደጃፍ ትውስታ ላስቸግርህና በዚህ በደጃፍም ተቀርጾ እንዲኖርና እንዲቀመጥ ከመጽሐፍት ዓለም ብትልልን ደስ ይለኛል። ልበልልህ እባክህ? ከመጽሐፍት ዓለም ኢትስ አን ኦነር። እውነቴን ነው የምልህ፣ በጣም ትልቅ ክብር ነው። ጥያቄዎችን ጨርሻለሁ። ጋሽ ደጀኔ ጥላሁን የዘመናችን አይረሴ ድምፅ ነህ። ለስነ ጽሁፍና ለሚዲያ ያበረከትከው አስተዋጽኦ እጅግ ግዙፍ እንደሆነ አሁንም ማስታወስ ፈልጋለሁ። እንደማይረሳ ማውቃለሁ። በደጃፋችን ለነበረን ሸጋ ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ።